እንትን አሌክሳንድሪያን ቴክስት አለ እያለን እነዚህን መለየት አለብን ፋሚሊዎቹን ምናምንና እኛ ለኤግዚጂሰስ የመረጥነው ወይም ለሪሰርች የመረጥነው ጥቅስ የትኛው እያንዳንዱ ቃል በጥንት ቅጂዎች ላይ አለ ወይስ የለም፣ የትኛው ቅጂ ላይ ነው ያለው የሚለው ወሳኝ ነው ማለት ነው። ለምሳሌ የምሳሌን ቴክስት አንስተን ነበር። ምስጋና ያው ማጆሪቲ ቴክስት ነው። አንተ ኦልድ ቴስታመንት አለ። የኦልድ ቴስታመንት ብዙ አስቸጋሪ አይደለም። ኒው ቴስታመንት ነው ብዙ ጊዜ እንትን የሚለው። አንድ ምሳሌ የገነትንም አይተናል፣ የምሳሌንም በተወሰነ ደረጃ አይተናል። የገነትን ሞር ማየት የተለያዩ ቴክስቶች ላይ ሊኖረው ይችላል እና ጥቃቅን ልዩነቶች በተለያዩ ቅጂዎች ላይ ለቴዎሎጂካል ዲፍረንስ ያመጣል ወይስ አያመጣም የሚለውን መገምገም ይቻላል። ለኢንተርፕሬቴሽን ትርጉሙን ይቀይረዋል ወይስ አይቀይረውም? ለምሳሌ የምሳሌ ሪሰርች የምታደርግበት ኤፌሶን ምዕራፍ 5 ያለው ሴቶች ለባሎቻችሁ ተገዙ የሚለው የለም በአርሊ ቅጂ ላይ ማለት ነው። በአራተኛው ሴንቸሪ ምናምን ላይ የለም እና ያ የመጣው ለምንድን ነው የተገዙ የሚለው የተጨመረው የሚለውን ተገዙ የሚለውን ወይ ሪጀክት ልታረግ ትችላለች ወይ ደግሞ ቴክስቱን መጀመሪያ ስታብሊሽ አድርጋ ተቀባይነት አለው ይሄ ቅጂ ተገዙ የሚለው መካተት አለበት የሚለው ጨምራ ማየት አለባት ማለት ነው። ከላይ ግን ሁላችሁም ለክርስቶስ እንደምትገዙ ሆናችሁ እርስ በርሳችሁ ተገዙ የሚለው አለ። ከዛ በኋላ ደግሞ ሚስቶች ለባሎቻችሁ ተገዙ የሚለው የለም በቀድሞ ቅጂዎች ማለት ነው። ስለዚህ ይሄንን ሪሰርች ስታብሊሽ ማድረግ ይጠይቃል። ቴክስቱን ስታብሊሽ ማድረግ ያው መጽሐፉን ስለሰጠዋችሁ ኤግዛምፕሉን እያያችሁ መጽሐፉን እያያችሁ በዛ መጽሐፍ ምሳሌ መሰረት የራሳችሁን ቴክስታችሁን ስታብሊሽ ታደርጋላችሁ። እሱ ራሱ አንድ አርጊውመንት ነው፣ አንድ ኢሹ ይፈጥራል ማለት ነው ለሪሰርቻችሁ። ሁለተኛ ትራንስሌሽን መምረጥ ነው። እንግሊዝኛ የምትጠቀሙ ከሆነ ዛሬ የምናየው ትራንስሌሽን እንዴት ነው የምንመርጠው? ብዙ ቨርዥኖች አሉ፣ ብዙ ቅጂዎች አሉ እና እነሱን እንትን ማድረግ እኛም ትራንስሌት ማድረግ አለብን ማለት ነው። ለምሳሌ ግሪክ ተጠቅመን ግሪኩን ትራንስሌት ማድረግ እንችላለን። ወይም ደግሞ ግሪኩን ትራንስሌት የማናደርግ ከሆነ የተለያዩ ቅጂዎችን አይተን የትኛው ቅጂ ነው ወደ ጥንቱ ቅጂ የሚጠጋው የሚለውን መወሰን አለብን። ስለዚህ አንዱ ሪሰርቻችን ላይ ጠንካራ የሚያሳየው የትኛውን ቅጂ ነው የተጠቀምኩት የሚለውን ኤንአይቪ ነው የተጠቀምኩት፣ ኪንግ ጄምስ ቨርዥን ነው የተጠቀምኩት፣ ሪቫይዝ ስታንዳርድ ቨርዥን ነው፣ ኒው ሪቫይዝ ስታንዳርድ ቨርዥን ነው፣ እንግሊሽ ቨርዥን ነው፣ እንግሊሽ ስታንዳርድ ቨርዥን ነው ምናምን ብዙ አይነት ቨርዥኖች አሉ። ስለዚህ እነዚህ እያንዳንዱ ቅጂዎች በሆነ እንትን ላይ ተመስርተው የተሰሩ ናቸው እና ዛሬ እነሱን ነው የምናየው። አንዱ እንግዲህ ያው ግሪክ ማጥናት ይጠበቅብናል፣ ግን ግሪክ ስላወቅን ብቻ ትርጉማችንም ይቀልልናል ማለት አይደለም። በጣም አስቸጋሪ ነው። ምክንያቱም የግሪክ ኮምፕሌክስ ነው፣ ግራመሩ ኮምፕሌክስ ነው፣ ወርዶቹም እንደዚሁ አመራረት በጣም ወሳኝ ነው። ለምሳሌ ሴማንቲክ ዶሜኖች አሉ። አንዳንድ ጊዜ ስትመለከቱ የዚህ የፓራፍሬዝድ ባይብል ስታዩ በቅንፍ ውስጥ መዓት አማራጭ ቃላቶች ያስቀምጣል። ዲክሽነሪ ስትመለከቱ ግሪክ ዲክሽነሪ ሄዳችሁ ስትመለከቱ መዓት አማራጭ ቃሎች ያስቀምጣል። በዛ ውስጥ በዛ አጥር ውስጥ ያ ቃል እንደዚህ ተብሎ ሊተረጎም ይችላል ተብሎ የተለያየ ኢንዲቪጁዋል ቃሎች ሊቀመጡ ይችላሉ። እንደየ አውዳቸው እነዛ ቃላቶች መግባት አለ። ሴማንቲክ ሬንጁን ብቻ አይቶ ልክ እንደ ፓራፍሬዝድ ባይብል በቅንፍ ውስጥ ያስገባና እዛ ይሄም ሊሆን ይችላል ያም ሊሆን ይችላል፣ ከነዚህ ውስጥ አንዱን ተጠቀም እንደማለት ነው።
ትርጉም ላይ እንደሱ አይደለም። ስንተረጉም ከአውዱ ጋር መሄድ አለበት፣ ከግራመሩ ሰዋሰው ጋር መሄድ አለበት። ውስጡ ያለው ከነዛ ካሉት ከተደረደሩት ሴማንቲክ ሬንጅ ውስጥ ካሉት ከተደረደሩት ቃላት ምርጫዎች ውስጥ አንዱን ፒክ ስናደርግ ምክንያት ያስፈልገናል እና ሴማንቲክ ሬንጁን ጥንቃቄ ያስፈልጋል ስንተረጉምም ወይም የተተረጎመም ስንመለከት። ግሪኩን ሄደን ለምሳሌ አንድ ግሪክ ቃል እናጠና ካስፈለገ ግሪክ ዲክሽነሪ ላይ ልንሄድ እንችላለን። ዲክሽነሪ ላይ ስንሄድ ግን የሚሰጠን የቃል ብዛት ነው፣ በጣም ዝርዝር ይሰጣል። አንዳንድ ዲክሽነሪዎች ግን ያንን ቃል በኮንቴክስት ውስጥ ሊሰጡን ይችላሉ። እሱም አፌክትድ ያደርገን አያስፈልግም። ምክንያቱም ያ ሰውዬ ኮንቴክስቱ ይሄ ነው ብሎ ከወሰንላችሁ ምናልባት አይምሯችሁን ባያዝ ሊያደርጋችሁ ይችላል እና የሰውየውን ዲክሽነሪ ላይ የጻፈውን ሰውዬ ትርጉም ልትቀበሉ ትችላላችሁ ዝም ብላችሁ። የራሳችሁን ግን ግምትም ሀሳብም መውሰድ አለባችሁ። በዚህ ነው አንዳንዱ ኦሪጂናሊቲ የሚባለው። የግድ ለምሳሌ ዲክሽነሪ ትርጉሙን ወስዳችሁ ዲክሽነሪ ላይ የሚሰጠውን ኤግዛምፕልም ወስዳችሁ ባይብል ላይ ኤግዛምፕል ሊሰጥ ይችላል። አውዱ ይሄ ነው ብሎ ሊያስቀምጥ ይችላል። እናንተ ግን ሌላ አውዱ እሱ ያለው ካላሳመናችሁ ይሄ ነው መሆን ያለበት ብላችሁ ተከራክራችሁ ያንን ትርጉም ለማሳመን ከአውዱ ጋር ትጠቀማላችሁ። ስለዚህ ራስ መተርጎም አንዱ ብዙ ጊዜ የሚደገፍ ነው። በተለይ ግሪክ ከሆነም ዕብራይስጥም ከሆነ ለመተርጎም መጣር ነው። ዲክሽነሪም ይዞ ግራመሩን እውቀታችንን ተጠቅመን ቀስ ብለን መተርጎም፣ ያንን ትርጉማችንን ከተለያዩ ሊትራል ትርጉሞች ወርድ ፎር ወርድ የሆኑ ትርጉሞች አሉ። ቃል በቃል የቁም ትርጉም ይባላል በአማርኛ። ምንም ሳይቀየር ቃል በቃል ኢንተርሊነር ባይብል ይኖራል። ያንግ ሊትራል ኢንተርፕሪቴሽን ይባላል። ግን ሊትራል ትራንስሌሽን አይነቶች እንግዲህ ቻሌንጂንግ ናቸው። አሁን አንዱ ይህንን መጽሐፉ ሰመራይዝ ያደረገው ኤአይ ነው። አሁን ማሳያቸው ኤአይ ሰመራይዝ ያደረገውን ነው። ሊትራል ሁለቱ የተለያዩ ቋንቋዎች ናቸው። ግሪክ እና እንግሊዝኛ ብንወስድ የተለያዩ ቋንቋዎች ናቸው። ስለዚህ ስንተረጉም አንድ ቃል ቀጥታ ያንን ሪፕሬዘንት የሚያደርግልን ላናገኝ እንችላለን። ስለዚህ ሊትራል የሚባለውም ነገር ራሱ ሪሌቲቭ ነው። እንደው ሊትራል ትርጉም ነው ብለን ስንል ወደ ኦሪጂናሉ እንደምንም ተብሎ ቀረብ ያለ ነው ለማለት እንጂ ወርድ ፎር ወርድ በስፓኒሽ ስትተረጉሙት ግን አሁን እነዚህ ጀስቲስ እና ራይቸስነስ እውነት ታችሁ ፍትህ ነው ብላችሁ ብትወስዱ ማቴዎስ 6 ላይ የሚለው ጽድቅ ለተጨቆኑት ሂውማን ራይት አድቮኬሲ ውስጥ ልትገቡ ትችላላችሁ፣ ከዚህ ኢንተርፕሪቴሽን ተነስታችሁ ማለት ነው። ስለዚህ አንድ ቃል ኢኩቫለንት ወይም ኮረስፖንደንስ ወርድ ፎር ወርድ ኮረስፖንደንስ ላናገኝ እንችላለን። አንደርስታንድ ማድረግ ያለብን የወርዱን ኮንሰፕት ነው። ኮንሰፕቱን ሪፕሬዘንት ሊያደርግልን የሚችል ምን ቃል ነው ብለን
ነው? አሁን የጀስቲስ ኮንሰፕት ነው ያለው ወይስ ራይቸስ ሊቪንግ ኮንሰፕት ነው? ያ እግዚአብሔርን ጽድቅ ፈልጉ የሚለው የጽድቅ ህይወትን ለመናገር ነው ወይስ ሌሎች ፍትህን ለመፈለግ ነው? ስለዚህ ኮንሰፕቹዋሊ ጀስቲስ ነው የሚያወራው ወይስ ራይት ሊቪንግ ነው የሚያወራው? እነዚህ ሁለቱን መለየት ያስፈልጋል። ምንም እንኳን ሌላው ለማለት ነው። የግሪኩን ስትመለከቱት ያታውቃላችሁ፣ ግሪክ የተማራችሁ የወርድ ኦርደር ብዙም ኤናል ትርጉም አይበላሽም። ለምሳሌ እንግሊዘኛ ሰብጀክት ቨርብ ኦብጀክት ነው። አስተማሪ ዲስክሪፕቲቭ ነው። ነው ደግሞ ቨርብ ቱ ቢ ነው፣ ወይንም ደግሞ አገናኝ ግስ ነው፣ የመሆንን ግስ ነው። ስለዚህ መጨረሻ ላይ ነው የሚመጣው። እንግሊዘኛን ስንመለከት እንዳለ ኢዝ አ ቲቸር። አሁን ኮምፕሊት ያደርጋል፣ እንትኑን ኮምፕሊመንት የሚባል ነው። ሴንቴንሱን ኮምፕሊት ያደርገዋል። ስለ እንዳለ ዲስክራይብ ያደርጋል ቲቸር መሆኑ። ለዚህ አሬንጅመንቱ ሰብጀክት ቨርብ ኦብጀክት ነው። አማርኛችን ግን ሰብጀክት ኦብጀክት ዘን ቨርብ ይመጣል አንዳንድ ነው፣ በተለይ ሲሆን ማለት ነው። የግሪኩ ደግሞ ለምሳሌ እኔ እንዳለ ነው አስተማሪ ማለት ትርጉም የለውም። እንግሊዘኛም ደግሞ እንዳለ ቲቸር ኢዝ ብል ትርጉም የለውም። ሚስ አሬንጅድ ነው የሆነው። ወርድ ኦርደር በእነዚህ ቋንቋዎች ትርጉም አፌክት ያደርጋል። በግሪክ ግን ወርድ ኦርደር ምንም አይነት ሚኒንግ አፌክት አያደርግም። ሰብጀክቱ መጨረሻ ሊመጣ ይችላል፣ ቨርቡ መጀመሪያ ሊመጣ ይችላል፣ እንደፈለጉ ማስቀመጥ ይቻላል። ዋናው ኢንፍሌክሽኑ ነው ወይም ኢንፍሌክትድ የሆነው ነው። ምንድነው ሰብጀክቱ እንትን የምናደርገው የምናውቀው በኢንፍሌክሽን ነው፣ ወይ መጨረሻ ላይ ባለው ሰብጀክት ልንን እንችላለን። ቨርቡን ደግሞ እንደዚሁ ቨርብ መሆኑን የምናውቀው በኢንፍሌክሽን ነው እና ኢንፍሊክትድ የሆነ ቨርቡን አፌክት ይደረጋል ወይም አት ዘ ኤንድ ኦፍ ዘ ሶሪ የሆነ ቴክስት ገብቶ ቨርቡ መጨረሻ ላይ እና መጀመሪያ መሀል ላይ ፕሪፊክስ ኢንፊክስ እና ሰፊክስ መጨረሻ ላይ የሚለዋወጡ ነገሮች ናቸው አፌክት የሚያደርጉ። ስለዚህ ትራንስሌት ስናደርግ የግሪኩን ወርድ ኦርደር መከተል ብዙም ብዛም የለውም። ወደ ራሳችን የሚመጣውን ወርድ ኦርደር ነው መከተል ያለብን ማለት ነው። ምንም ሊትራል ማለት አንዱ እዛ ላይ እንዳለ የወርድ ኦርደሩን መከተል ማለት አይደለም። ሊትራል ትራንስሌሽን ወይንም ደግሞ ወርድ ፎር ወርድ የሆነ ቃል ማግኘት አይደለም። ግን ኮንሴፕቹዋሊ በደንብ ሪፕሬዘንት ሊያደርገው የሚችለውን ወርድ ፎር ወርድ ከተገኘት በጣም ቆንጆ ኮረስፖንድ የሚያደርግ ማለት ነው። ስለዚህ ትራንስሌሽን ሁለት አይነት አለ። አንደኛው ፎርማል ነው፣ ሌላው ደግሞ ፋንክሽናል ነው፣ ኢኩቫለንት የሚባል። ፎርማል ኢኩቫለንት የምንላቸው የኦሪጂናል ላንጉዌጅ ፎርሙን መጠበቅ ይፈልጋሉ፣ የተቻለውን ያልን ማለት ነው። በሪሴፕተር ላንጉዌጅ ላይ ወይም ደግሞ ለምሳሌ አማርኛ ላይ ማለት ነው ሪሴፕተር ላንጉዌጅ ወይ እንግሊዘኛ ይሆናል። ስለዚህ ፎርማል ኢኩቫለንስ ትራንስሌሽን ከሆነ የኦሪጂናሉን ኢንቴንት መጠበቅ፣ ኢንቴንት ብቻ ሳይሆን የኦሪጂናሉን ፎርም መጠበቅ ይፈልጋል። ኦሪጂናል ፎርሙን ሁሉ ነው የሚጠብቀው ማለት ነው። ፋንክሽናል ኢኩቫለንት አንዳንዴ ዳይናሚክ ኢኩቫለንት የሚባል አለ። ፋንክሽናል ኢኩቫለንት ከሆነ ሚኒንግ ወይንም ደግሞ ፋንክሽኑን ያስቀምጣል ማለት ነው። ወርዱን ቢቀየርም ወርድ ቾይስ ላይ ሴንቴንስ ስትራክቸሩን ፍሪሊ ለምሳሌ ሊትራ እንትን
ምንድነው የሚባለው ኢንተርሊነር የሚባለው የመጽሐፍ ቅዱስ አለ። ኢንተርሊነር እንግሊሽ ማነው ግሪክ እንግሊሽ ኢንተርሊነር ካለ ግሪኩ ከላይ አለ እንዳለ ሴንቴንሱን ጠብቆ ከስር ደግሞ የእንግሊዘኛው ቃል ትርጉም አለ። እሱ ወርድ ፎር ወርድ ነው የሚተረጉመው። ስትራክቸሩንም እንዳለ ያስቀምጠዋል። ቃሉም እዛ ጋር እንዳለ ነው የሚቀመጠው። የዛ አይነት እንዳለ ዝም ብሎ ጥሬ ነው። ግን ፎርማል ኢኩይቫለንት ፎርሙንም ይጠቀማል፣ ላንጉጁንም ይጠቀማል። ፋንክሽናል ከሆነ ግን ሚኒንጉ ላይ ነው የሚያተኩረው። ኢኩይቫለንት ሴንቴንስ ስትራክቸር እንግዲህ ኢኩይቫለንት ነው። ዋናው ኢኩይቫለንስ ነው። እንግዲህ ስንመርጥ ለምሳሌ the choice between formal and functional equivalence significantly impact how sentence structure is handled. በተለይ long complex sentence in the original Greek. ለምሳሌ Ephesians chapter 1 verse 3 to 14 is arguably one very long sentence. In King James version tries to maintain this ረጅም መሆኑ እንትን ማለት ይፈልጋል። ኒው ሊቪንግ ትራንስሌሽን በጣም ቀላል እንግሊዘኛ ደግሞ ፋንክሽናሊ ስለሚሰራ እንትኑ ሴንቴንሶቹን አረፍተ ነገር የረጅም የሆነውን የግሪክ አረፍተ ነገር ወደ 15 አረፍተ ነገሮች አንድ የሆነውን ረጅሙን አረፍተ ነገር ወደ 15 አረፍተ ነገሮች ቀይሯቸዋል። ሞር አክሰስብል እንዲሆን ማለት ነው። እንደዚህ አይነቱ እንግዲህ በተቻለ መጠን ፋንክሽናል ሊሆን ይችላል ማለት ነው። ለምሳሌ መጽሐፍ ቅዱሶቹን ስንመለከት ፎርማል ኢኩይቫለንት ያላቸው ኪንግ ጄምስ ቨርዥን፣ ኒው ኪንግ ጄምስ ቨርዥን፣ ኒው አሜሪካን ስታንዳርድ ባይብል፣ ኒው አሜሪካን ስታንዳርድ ባይብል፣ ኒው ሪቫይዝ ስታንዳርድ ባይብል፣ እንግሊሽ ስታንዳርድ ቨርዥን፣ ኒው ሪቫይዝ ስታንዳርድ ቨርዥን፣ እንግሊሽ ስታንዳርድ ቨርዥን። እነዚህ ኒው ሪቫይዝ ስታንዳርድ ቨርዥን አለ። እነዚህ ሞደርን እንግሊሽ ደግሞ ፋንክሽናሉ I don't know what is this NIV, what is this one, I don't know this one, new NIV እና ኒው ሊትራል ትራንስሌሽን የተለያዩ ሰዎች የተረጎሙት ናቸው። ሶ እነዚህ በተለይ በጣም ብዙ ጊዜ ምን መመጠ ያለብን በእርግጥ አንዳንዶቹ ለምሳሌ ሪቫይዝ ስታንዳርድ ቨርዥን ይጠቀማሉ፣ ግን ሞር አካደሚክ ነው እና ሊበራል ነው፣ ጉዳዩ አይደለም ለቲዮሎጂ ይላሉ። እንትን ደግሞ ኤንአይቪ ደግሞ ቲዮሎጂካሊ ባያዝድ ሊሆን ይችላል። ለምሳሌ ተርጓሚዎቹ ቲዮሎጂካሊ በዚህ ነው መታየት አለበት ብለው ከግሪኩ ወደ እንግሊዘኛ ሲተረጉሙ የነሱ ስነ መለኮት አስተምሮና አቋም በትርጉም ላይ በሚያነበው ሰውዬ ላይ ተጽዕኖ ይፈጥራል። ስለዚህ ብዙ ጊዜ የሚመረጠው ወደ ሊትራል ትርጉም ላይ የተቃረበ አተረጓጎም ነው። ለምሳሌ እንደ ሪቫይዝ ስታንዳርድ ቨርዥን፣ እንግሊሽ ስታንዳርድ ቨርዥን፣ አሜሪካን ስታንዳርድ ቨርዥን መሰለኝ። ያው እንደዚህ እነሱ አይ ቲንክ ኒው አሜሪካን ስታንዳርድ ባይብል፣ ኒው አሜሪካን ስታንዳርድ ባይብል፣ እነዚህ ፎርማል ኢኩይቫለንት ናቸው። በተቻለ መጠን ወደ ኦሪጂናሉ ለመጠጋት ጥረት ያደርጋሉ ማለት ነው፣ ወደ ግሪኩ ማለት ነው። ስለዚህ እናንተ ብዙ ጊዜ ለሪሰርች እሱን መጠቀም የተሻለ ነው ከኤንአይቪ ይልቅ እና ኤንአይቪ ብዙ ጊዜ እና ኪንግ ጄምስ ቨርዥንም ኤንአይቪ ቲዮሎጂካሊ በተወሰነ ደረጃ ባያዝድ ሊሆን ይችላል። ኪንግ ጄምስ ቨርዥን ደግሞ ችግሩ ምንድነው? ማጆሪቲ ቴክስት ላይ ነው ሆኖ የተተረጎሙ። ምን ማለት ነው? ኮዴክስ ቫቲካነስ፣ ኮዴክስ አሌክሳንድረስ፣ ኮዴክስ ሳይናቲከስ እነዚህ መጽሐፍት ላይ ተመስርቶ አይደለም የተተረጎመው። እነዚህ ማጆሪቲ ቴክስት ላይ ነው ተመስርቶ የተተረጎመው፣ ባለፈው ሳምንት እንዳደርጋልኳችሁ ማለት ነው። ስለዚህ እሱን መጠቀም ለአካደሚክ ሪሰርች ብዙ ጊዜ አይመከርም።
የሚመከረው እነዚህ ፎርማል ኢኩቫለንት ያሉበት አካባቢ ነው። እሱ ላይ ያለውን ለምሳሌ እንግዲህ ስታንዳርድ ቨርዥን፣ ኒው ሪቫይዝ ስታንዳርድ ቨርዥን፣ አሁን ፐብሊኬሽን ራሱ ኒው ሪቫይዝ ስታንዳርድ ቨርዥን ተጠቀምልን ብለው ይላሉ፣ ያስገድዳሉ አንዳንዴ። እና ስለዚህ እናንተ ስትጠቀሙ ራሳችሁ ቴክስቱን ራሱ ስትጠቀሙ እንግሊዝኛውን ስትጠቀሙ የትኛውን ነው የተጠቀመው የሚለው በራሱ የእናንተን ኖሌጅ ባክግራውንድ ያሳያል ማለት ነው። እና ሪቫይዝ ስታንዳርድ ቨርዥን ወይ ኒው ሪቫይዝ ስታንዳርድ ቨርዥን ኦር እንግሊሽ ስታንዳርድ ቨርዥን ኦር ኒው አሜሪካን ስታንዳርድ ባይብል ወይም አሜሪካን ስታንዳርድ ባይብል ብትጠቀሙ የተሻለ ነው ማለት ነው። እሱ ብዙ ጊዜ ተመራጭ ነው። አለበለዛ በተወሰነ ደረጃ ትርጉማችሁንም ባያዝ ሊያደርጋችሁ ይችላል። ሌላው ግን ኪንግ ጄምስ ቨርዥን ለሆነ ጉዳይ ካልሆነ ስፔሻል ጉዳይ ካልሆነ ብዙ ጊዜ ለሪሰርች መጠቀም ጥሩ አይደለም። ሌላው ኤክስትሪም ኤንድ ኦፍ ትራንስሌሽን የምንላቸው ናቸው። እነዚህ ሃይፐር ሊተራል ትራንስሌሽን አሉ። እነዚህ ፕራዮሪታይዝ ወርድ ፎር ወርድ ቴንስ ፎር ቴንስ ኮረስፖንደንስ ይጠቀማሉ። እነዚህ ያንግ ትራንስሌሽን የሚባሉ አሉ። ሊትራል ትራንስሌሽን እሱን ፓራፍሬዝ ዲስ አር ማች ፍሪየር ሃይፐር የምንላቸው አለ፣ ፓራፍሬዝ የምንላቸው አለ። ፓራፍሬዝ ደግሞ በቃ ዝም ብሎ እንዳገኙ ለቀቅ አድርገው የሚሰሩ ናቸው። ለምሳሌ እንደ ፓራፍሬዝድ የሚል ቀጥታ ቨርዥን አለ የተጻፈ፣ እሱም መጠቀም አያስፈልጋችሁ በሪሰርች። ሃይፐር ሊትራል ለምሳሌ ኮንኮርዳንስ ቨርዥን አለ። ያንግ ሊትራል ትራንስሌሽን አንዳንድ ጊዜ እኔ ከቸገረኝ ይህንን እጠቀማለሁ። ያንግስ ሊትራል ትራንስሌሽን ቴንሱንም ምኑንም እንዳለ ነው የሚያስቀምጥላቸው። ኤክስትሪምሊ ውድን ትራንስሌሽን ነው የሚባለው፣ እንዳለ ምንም ሳይቀየር ነው ትራንስሌት የሚያደርገው። እንደዚህ ፓራፍሬዝ የምንላቸው ደግሞ ዝም ብሎ እንዳገኘ አብራርቶ የሚጽፍ ሊቪንግ ባይብል፣ ኦሲ ባይብል፣ እነዚህ በግለሰብ ሰዎች አንዳንዴ በግለሰብ ነው የሚተረጉ ኒው ኤንአይቪ የመሳሰሉ። ከዛ ፎርማል ኢኩቫለንስም እንደዚሁ ለምሳሌ በካምፓኒ የሚተረጎሙ እንደ ሶሳይቲ ባይብል ሶሳይቲ ምናምን የሚተረጉማቸው አሉ። እነዚህ በኮሚቴ የሚተረጎሙ ናቸው። እሶ እኛ ግን ለሪሰርች ስለሆነ ግሪኩን እንጠቀማለን። ግን ግሪኩን ደግሞ መጠቀም ካልፈለግን የምንጠቀመው እንትኑ ይሆናል ማለት ነው። የኢኩቫለንት እንትናቸውን መጠቀም አለብን፣ ከላይ ያሳየኋቸውን ማለት ነው። ኦኬ የራስ ትርጉምን መተርጎም ፎርማል ትራንስሌሽን መተርጎም ጥቅሙ ምንድን ነው? ለምን ያገለግላል? በጣም ሲሪየስ ተማሪዎች ከሆነ ነው ሪሰርቸር ከሆነን ራሳችን መተርጎም ጥሩ ነው አብዛኛውን ማለት ነው። ለምን? አንደኛ ስትራክቸሩን እንድናጠና ያደርገናል። ወርድ ቾይዙን የትኛው መመረጥ እንዳለበት ሲሪየስሊ ዝም ብለን ትራንስሌት የተደረገልን አንወስድም። ሲሪየስሊ እናየዋለን፣ በዛ እንትን እናለን ማለት ነው። ወርዶችን ሪፒትድ የሆኑትን ማወቅ እንችላለን። በሌሎች ቨርዥን ላይ ልዩነታቸውን ማየት እንችላለን። ልዩነቱን ለምንድን ነው እዚህ ጋር እንደዚህ ብሎ የተረጎመው ብለን ጥያቄ ማንሳት እንችላለን ማለት ነው። ሌላው በቃላት የቃላት ጨዋታዎችን ፓራራዲዝም፣ እነዚህን የመሳሰሉ ነገሮች መለየት እንችላለን። የአማርኛም ሆነ የእንግሊዝኛውን ዳይሬክት ትራንስሌሽናችንን ስናለይ ግራማቲካል ኤሌመንቱን በእንግሊዝኛው ላይ የማይታየውን ሪፍሌክት የማያደርገውን ወይም በአማርኛ ላይ ሪፍሌክት የማይደረገውን በቀላሉ እኛ ማወቅ እንችላለን ማለት ነው። ለምሳሌ አንድ በጣም አስቸጋሪ ሰብጀክቲቭ ጄኔቲቭ እና ኦብጀክቲቭ ጄኔቲቭ የሚባለው በግሪክ ውስጥ በጣም ብዙ ቲዮሎጂካል ለውጥ ያመጣል። ስለዚህ እንደሱ አይነት ነገሮችን ጥንቃቄ በተሞላ መልኩ ማየት ያስፈልጋል። ለምሳሌ ሮሜ ላይ ፒስቲስ ክሪስቱ የሚል አለ። በግሪክ ፒስቱ ክሪስቱ ይላል። እንዴት ብለን ነው የምንተረጉመው የሚለው አሁን እሱ በጣም አስቸጋሪ ነው። ኦብጀክቲቭ ጄኔቲቭ ጄኔቲቭ ነው ጄኔቲቭ ነው ነገሩ። ኦብጀክቲቭ ጄኔቲቭ ነው ወይ ሰብጀክቲቭ ጄኔቲቭ ነው ብለን ነው የምንተረጉመው። ሰብጀክቲቭ ጄኔቲቭ ከሆነ the object of the genitive subject ይሆናል ማለት ነው። ለምሳሌ
the phase of Jesus ከሆነ ሰብጀክቲቭ ጄኔቲቭ ነው። በሌላ አባባል ፌዙ የማን ነው የሚለውን ጥያቄ ስንጠይቅ የኢየሱስ ይሆናል፣ ሰብጀክት ይሆናል ማለት ነው። የኢየሱስ እምነት ብለን ልንተረጉም እንችላለን። ኦብጀክቲቭ ጄኔቲቭ ደግሞ ካደረግን ተደራጊውን ነው። ለምሳሌ ፌዝ ኢን ጂሰስ ይሆናል ማለት ነው። አሁን ጂሰስ ኦብጀክት ይሆናል ማለት ነው። ፌዝ ኢን ጂሰስ ከሆነ ጂሰስ ኢዝ ኦብጀክት ኦፍ ፌዝ ይሆናል። በት ዘ ፌዝ ኦፍ ጂሰስን ጂሰስ ፌዝ ካልነው ደግሞ የኢየሱስ እምነት ይሆናል። ኦ ዘ ፌዝፉልነስ ኦፍ ጂሰስ። ስለዚህ አሁን ቴዎሎጂካሊ በክርስቶስ ማመን ነው ያ ቦታ የሚናገረው አማኙ ስለሚያምነው እምነት ነው ወይስ ክርስቶስ ስለሚያምነው እምነት ነው? ክርስቶስ ራሱ ስለሚያምነው እምነት ነው። በሌላ አባባል ዘ ፌዝፉልነስ ኦፍ ክራይስት ነው ወይስ ዘ ፌዝ ኢን ክራይስት ነው የሚለውን ከፍተኛ የሆነ ስነ መለኮታዊ የትርጉም ለውጥ ያመጣል። አንድ ሰው የሚድነው በክርስቶስ ኢየሱስ ታማኝነት ነው ወይስ በክርስቶስ ኢየሱስ በማመኑ ነው የሚለው ሁለቱ ከፍተኛ የሆነ የስነ መለኮት ልዩነት ያመጣል። ስለዚህ እንደዚህ አይነት ነገሮችን በተለይ ደግሞ ጄኔቲቮችን ስንመለከት ጥንቃቄ ያስፈልጋል። ሰብጀክቲቭ ጄኔቲቭ ነው ወይስ ኦብጀክቲቭ ጄኔቲቭ ነው የሚለው። ለምሳሌ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ ያሳፍራል። እግዚአብሔር ለኛ ያለው ፍቅር ነው ወይስ እኛ ለእግዚአብሔር ያለን ፍቅር ነው? እግዚአብሔር እኛን የሚወድበት ፍቅር ነው የምንለው ወይስ እኛ ለእግዚአብሔር ያለንን ፍቅር ነው የሚለው? ኦብጀክቲቭ ጄኔቲቭ ነው ወይስ ሰብጀክቲቭ ጄኔቲቭ ነው? የእግዚአብሔር ፍርሃት ወይም የእግዚአብሔር ፍርሃት ከተባለ እግዚአብሔርን መፍራት ነው ወይስ እግዚአብሔር ራሱ የሚፈራው ነው? እንደዚህ አይነት አወዛጋቢ የሆነ ትርጉም የሚሰጡ የግሪኩ ግልጽ አይደለም። ስለዚህ በዛ መሰረት ጥንቃቄ በተሞላው እንተረጉማለን ማለት ነው። እንደዚህ አይነት ችግሮችን የምናገኘው ራሳችን የትርጉሙን መተርጎም ስንጀምር ነው። እንደዚህ አይነት ነገር የሚረዳን ጥቅሙ እሱ ነው። ራሳችን ስንተረጉመው ማየት እንጀምራለን ማለት ነው። ለምሳሌ phrases like of faith, of love, of hope are subjective genitive, meaning faith produces work, love prompts labor, hope inspires endurance. Subjective ነው ወይስ ኦብጀክቲቭ ነው የሚለው በጣም ወሳኝ ነው። NIV እንግዲህ ኮሬክት ነው የሚለው ጸሐፊ your work produced by faith, your labor prompted by love። እነዚህን አይነት ነገሮች ለምሳሌ አንደኛ ተሰሎንቄን ለመተርጎም ሰብጀክቲቭ ጄኔቲቭ እና ኦብጀክቲቭ ጄኔቲቭን መለየት ያስፈልጋል። ሌላው ልናቅ የሚያስፈልገው ወርድ ፕሌይ። አንዳንድ ጊዜ ቃላቶቹ እንደ ቅኔ ለመጫወት የሚጠቀሙባቸው ናቸው። የወርድ ፕሌይ በእንግሊዝኛው የምንላቸው ማለት ለምሳሌ ጄምስ 22:20 ላይ ስንመለከት ዲስኮኔክትድ ሆንኩ እንዴ አላችሁ? አይ አለን። አዎ አለን ዶክተር። እንትኑ አልመጣም። ምንድነው ሼር ያልኩት ይታያል? እሺ ለምሳሌ 2:20 ላይ ዩዝለስ አርጌ የሚል ቃል አለ። በግሪኩ አርጌ ነው። አርጌ ሁለት እንትን ነው not compound of note and work, a plus ergon. Only English, a very free English rendering like phase without works doesn't work. Can't capture this pun. Formally, equivalent translation makes it both because phase without works is not work. Is unintelligible ማለት ነው። ስለዚህ ግሪኩን ስተረጉሙት ትርጉም የለሽ ነው የሚሆነው በእንግሊዘኛው ማለት ነው። ስለዚህ ቃሉን በደንብ አድርጎ ምን ሊል ፈልጎ ነው የሚለውን ለማየት ይረዳችኋል። ያለውን ችግር በትርጉም ላይ ራሱ መረዳቱ አንዱ ለኤግዘጂሰሳችሁ ጥሩ ነው። ትርጉም አስቸጋሪ ነው፣ ከሌ እንደዚህ ብሎ ተርጉሞታል፣ እንደዚህ
ግሪኩ እንደዚህ። ስለዚህ ነፃነትም ይሰጣቸዋል የራሳቸውን ትርጉም ለማድረግ ማለት ነው። ሌላው ግራማቲካል ክሉ እንድታገኙ ይረዳቸዋል። ግራማቲካል ክሉ እንድታገኙ ይረዳችሁ ጂሰስ ለምሳሌ ፈርስት ፒተር 3:18-22 ላይ እንደ ኤግዛምፕል ይሰጣል። ምን ማለት ነው? ይሄኛው ግራማቲካል ክሉ የምታገኙት ስትተረጉሙ አንዳንድ ጊዜ የግሪኩን ግራመር ይጨፈልቁታል እነሱ በፈለጉት በትራንስሌሽኑ ጊዜ ኮንቲኒየስ ቴንስ መሆኑን ኦሪስት መሆኑን ዲፖነንት ቨርብ ነው ወይ? በተለይ ቨርቦች በጣም ወሳኝ ናቸው። ምክንያቱም ቴንሶች እዛ ላይ ነው ያሉት። ሰብጀክቶቹን እዛ ላይ በደንብ ማግኘት ትችላላችሁ። ነምበሩን ታገኛላችሁ፣ ፋንክሽኑን ታገኛላችሁ። እና በእንግሊዝኛ የተጨፈለቀ ቴንስ ለአርጊውመንት አይመቻችሁም። ስለዚህ ግሪኩ ለምሳሌ በዝም ብሎ በሲምፕል ቴንስ ፕሬዘንት ቴንስ ከሆነ ኮንቲኒየስም እንደሆነ ልትከራከሩበት ትችላላችሁ። ስለዚህ አብዛኛውን ኦሪጂናል ግሪኩን ተጠቅሞ ኤግዚጂሰስ መስራት ለውይይት ለመተንተን በጣም ይጠቅማል። ስለዚህ ግራማቲካል ክሉ ታገኛላችሁ which is አንዱ የኤግዚጂሰስ አርጊመንት ግራመር ነው። ስለዚህ ግራማቲካል አርጊመንት እናቀርባለን፣ ኮንቴክስቹዋል አርጊመንት እናቀርባለን፣ ሂስቶሪካል አርጊመንት እናቀርባለን፣ ቲዮሎጂካል አርጊመንት እናቀርባለን ማለት ነው። እነዚህ ስለዚህ ግራመርን የምታገኙት ራሳችሁ እንትን አድርጋችሁ ስትተረጉሙት ስለሚያታግላችሁ የግራመር ፕሬዘንት ነው፣ ፓስት ነው፣ ሲንጉላር ነው፣ ፕሉራል ነው፣ አንቴሲደንቱ የት ጋ ነው፣ የጋ ነው ሰብጀክቱ የምትማገኘው ብላችሁ ስትሉ በዛው ቴንሶቹን ታገኛላችሁ። ቴንሱ ደግሞ ማነው የግራመሩን አጠቃቀም ግራመር is very important ለኤግዜጀቲካል አርጊመንት እና እሱ ነው። ሌላው እንግዲህ ትራንስሌሽናችሁን መምረጥ እንዳልኳችሁ ብዙ ነገር ናቸዋለሁ። በተለይ ሪሰርች መስራት ከፈለጋችሁ ይቻላል፣ ግን ብዙ ጥቅም አታገኙም። የሚጎለው ነገር ይኖራል። በሌላው ላይ ዲፔንድ ትሆናላችሁ ሚኒንጋችሁን ማለት ነው። ግን በተደጋጋሚ ያለ ግሪክ የምትሰሩ ከሆነ ግን ኒው አሜሪካን ስታንዳርድ ባይብል፣ ኒው ሪቫይዝ ስታንዳርድ ባይብል ወይንም ደግሞ እንግሊሽ ስታንዳርድ ባይብልን መጠቀም ጥሩ ነው። ክሎዝስት ወርድ ፎር ወርድ ትራንስሌሽን ናቸው እነዚህ። ይሄ በኦልድ ቴስታመንትም በኒው ቴስታመንትም አለ። ስለዚህ ሁለቱንም መጠቀም ጥሩ ነው። ሌላው intermediate translation between formal and functional equivalent are ደግሞ ቤስት ናቸው ብሎ ፕሮፖዝ ያደርጋል ክሬግ ብሉምበርግ። ምንድነው ኢንቴሊጂቢሊቲ ፎር ዳይቨርስ ኦዲየንስ። ለምሳሌ ይህ እንኳን ብዙ መነበብ የሚችል ለማለት ነው። ለብሮደር ኦዲየንስ የሚሆነውን ማየት ጥሩ ነው ነው የሚለው። ዩዝ ግሩፕ እነዚህ ከሆነ ደግሞ እንደዚሁ ለእናንተ ግን ለሪሰርች ይሄኛውን ተጠቅሙ። ኒው አሜሪካን ስታንዳርድ ባይብል ወይም ኒው ሪቫይዝ ስታንዳርድ ቨርዥን ኦር እንግሊሽ ስታንዳርድ ቨርዥን እሱን ተጠቀሙ። ለምሳሌ ኒው አሜሪካን ስታንዳርድ ባይብል ፎርማል ኢኩይቫለንት ሮሜ 3:26 whom God displayed publicly as propitiation in his blood through his face ይላል። Intermediate translation God presented Christ as a sacrifice of atonement። አሁን የለም እዚህ ጋር displayed publicly ነው የሚለው ግሪኩ። ተርጉሞልን ነው ያስቀመጠው። የቴዎሎጂካል ዲሲዥን አለው። ትራንስሌሽን
ቴዎሎጂካል ዲሲዥን ካለው ኦልሬዲ ተርጉሞታል ማለት ቴዎሎጂካል እንትኑን ተርጉሞታል። ግን ኒው አሜሪካን ስታንዳርድ ባይብል፣ ኒው ሪቫይዝ ስታንዳርድ ባይብል ቨርዥን እነዚህ ቴዎሎጂካል ዲሲዥን ሜክ አያደርጉም። ቴዎሎጂውን ወስነው አይነግሯችሁም። ዝም ብለው ወደ መጀመሪያው መሰረት እንዲጠጋ አድርገው በተቻላቸው መጠን ያስቀምጣል። ፋክሽናል ኢኩቫለንት ለምሳሌ God offered him so that by his blood he should become the means, አያችሁት? The means by which people sin are forgiven. አሁን አቶንመንት ማለት forgiven ብሏል። propitiation ተብሎ የተተረጎሙ forgiven ብሎናል። ይሄ ሁሉ በቃ ትራንስሌሽን ለሪሰርች ጥሩ አይደለም። እንደዚህ አይነት ትራንስሌሽን ኦልሬዲ ባያዝ ያደርጓቸው ሌላ እንዳታዩ ያደርጓቸዋል። ራሳቸውን ቴዎሎጂካሊ ተረጉማሉ ማለት ነው። ሌላው ስንጠቀም እንግዲህ ክርክር ያለበት ሜታፎሮች፣ ኢድምስ እና ዩፌሚዝምስ የሚባሉ ናቸው። እንግዲህ እነዚህ በዛ ጊዜ የነበሩትን በተለይ ዲክሽነሪ መጠቀም ጥሩ ነው። ምን እንደሆነ ሊረዳን ይችላል። ሊትራል ትራንስሌሽን ለምሳሌ you're pulling my leg ቢል ለምሳሌ ሊትራል ትራንስሌሽን ኮንቬይስ ፊዚካል አክሽን በት ኖት you're kidding me not you are kidding me እንደማለት። ለምሳሌ you are pulling my leg ቢል you are kidding me ለማለት ነው። ግን ፊዚካል ዝም ብሎ ጥሬን ልተርጉም ካልክ እግሬን እየቦተትከኝ ነው ለማለት ነው። kick against the prick ለምሳሌ የመውጊያውን ብረት ብትቃወም የሚለውን ኬንትሮን means sting or goad ማለት ነው። cattle prod ማለት ነው። literal translation like God isn't clear to modern readers ማለት ነው። functional ሞፋት ምንድነው ያደረገው? you hurt yourself by kicking at the goad ወይንም ደግሞ the message የተረጎመው it is useless for you to fight against my will ጠቅላላ ምኑን አቮይድ ያደረገው ሜታፎሪክ የሆነውን አስወገደው ማለት ነው። እንዲህ አይነት ነገሮችን ማየት ጥሩ ነው። አሁን ሌላው ስታይል እና ሪቶሪካል ኢፌክቶች፣ እነዚህ በሪቶሪክ በጣም ወሳኝ ነው። ሌላ ጊዜ አሁን ሜቶዶሎጂ ላይ ስንመለከት የትኛውን ሜቶዶሎጂ ልጠቀም፣ አሁን የዳታ ስትሰበስቡ የምታያቸውን ነገሮች ነው። ከመተርጎማችሁ በፊት እነዚህን ዳታዎች ሁሉ መሰብሰብ አለባችሁ። ትራንስሌሽን ሰርታችሁ አይታችሁት ዳታውን በደንብ አምናችሁበት ትራንስሌሽኑ ይሄ ነው፣ ግራመሩ ምን ያመለክተኛል፣ ይሄ ግራመር ፕሬዘንት ነው፣ በዚህ ትርጉም ላይ የዛ ሰዓት ኢንሳይት ይሰጣችኋል። መንፈስ ቅዱስ ራሱ በዚህ አይነት ፕሮሰስ ውስጥ ስታልፉ ኢንሳይት ይሰጣችኋል። መገለጥ ኢሉሚኔሽን ይመጣል። ታዩታላችሁ ፕሮብሌሙን እና ይሄን ሊል ፈልጎ ነው ብላችሁ እንደገና የሆነ የሚታያችሁ ነገር ይኖራል። በተለይ ትራንስሌሽን ላይ ፕሮሰስ ስታደርጉ ማለት ነው። ምክንያቱም ግራመሩን ታያላችሁ፣ የቃል አገባቡን ታያላችሁ፣ የቃል ትርጉሙን ታያላችሁ፣ ቴንሱ ምኑ። አሁን እንደምነግራችሁ ደግሞ ኢዲዮማቲክ ኤክስፕሬሽኖችን ሁሉ ታገኛላችሁ። ሌላው ሪቶሪካል ኢፌክቱን ነው የምታዩት። ስለዚህ ለምሳሌ ኪንግ ጄምስ ቨርዥን ኤሌጋንስ ነው በጣም ፖኤቲክ ፍሬዝ ሳውንድስ ኤሌጋንት ቱዴይ እና የዛ ጊዜ እንደዚህ ግን የግሪክ ግን ኮመን ላንጉዌጅ ነው የተጠቀሙ፣ ምንም ተራ ሰዎች የሚጠቀሙት ነው። ኪንግ ጄምስ ቨርዥን ግን ዛው እንደውም የጥንቱ አሁን ይሻል ኒው ሪቫይዝ ኪንግ ጄምስ ወይም ኒው ኪንግ ጄምስ ቨርዥን ሜይ ዩር መኒ ፔሪሽ ዊዝ ዩ የሚለው ፊሊፕ ላይ የተረጎመው አለ። አይ ቲንክ የባይብል አለኝ ሜይ ዩ ኤንድ ዩር መኒ ጎ ቱ ሄል እንደማለት ነው። ስለዚህ ሪቶሪካል እንትኑን ፎርማቱ ሁሉ ብታዩት ግን ምን ሊል ፈልጎ ነው የሚለውን ደግሞ ማውጣት ጥሩ ነው ማለት ነው። ሌላው አንዱ ቻሌንጂንግ ኢንክሉሲቭ ላንጉዌጆች ነው ስትተረጉሙ። ለምሳሌ ብራዘርስ ብቻ ነው የሚለው ብራዘርስ ይላል። ወንድሞች እህቶች የሉም አሁን ብዙ ጊዜ ስታገኙ ማለት ነው። እና ወንድሞች ይላል እህቶችን ያስገባ ኢንክሉሲቭ ነው ወይ ስትጠቀሙ እናንተ ግን ኢንክሉሲቭ መሆን አለበት። ምክንያቱም
በምዕመናን ውስጥ ወንድሞች ብቻ አይደሉም። ለምሳሌ ሜን ከማለት ፐርሰን ማለት ይጠቅማል። ሶሪ አሁን አንዳንድ ጊዜ እግዚአብሔር አሁን ይህ እንኳን ሊብራሎች ናቸው የሚታገሉት። እግዚአብሔር ወንድ ነው ወይስ ሴት ነው? ለምንድን ነው ይህ የምትሉት ብለው ለምን ይህ ተብሎ ይተረጎማል ብለው የሚሉ አሉ። ግን እኛ ትራዲሽኑን ነው መከተል ያለብን። ስለዚህ መጽሐፍ ቅዱስን ትራዲሽን ነው የምከተለው ማለት አለብን። አንዳንድ ቦታ ላይ ጽሁፍ ላይ ሲቀር ለምን ይሄ ያልክ ብለው የሚጨቃጭቁ ሰዎች አሉ። እግዚአብሔር መንፈስ ከሆነ መንፈስ ደግሞ ኒውትራል ነው ጀንደሩ እንጂ እግዚአብሔር ጀንደሩ ማስኩሊን አይደለም ብለው የሚከራከሩ አሉ። ስለዚህ እንግሊዘኛችን ሂስቶሪካሊ እንግሊሽ ዩዝድ ማስኩሊን ተርም ጀነራሊ፣ አማርኛችንም እንደዚህ ወንድሞች እያለ ወንድ ነው የሚጠቀመው። ግን አንዳንድ ጊዜ ስንተረጎም ለምሳሌ እዚህ ጀነራል የሆኑ ነገሮች የግድ አይደለም። ግን አንዳንድ ጊዜ ሪሰርቸሮች ስለሆናቸው ይህንን አዌር ማድረግ አለባችሁ። ግን ኮንዘርቫቲቭ መሆኑ ጥሩ ነው። ለምሳሌ ሰው ሲል አንትሮፖስ ወንድና ሴት መሆኑን ይናገራል። ስለዚህ ፐርሰን ብሎ ሲተረጎም ወንድም ሴትም ይሆናል ማለት ነው። ግን አንትሮፖስ የሚለውን ሰው ብቻ ብለን ብንተረጉም በአማርኛችን ይሆናል። በእንግሊዝኛው ደግሞ ፐርሰን ካል በቂ ነው ማለት ነው። አንዳንዶቹ እንደዚህ አይነት ኢንክሉሲቭን የሚቃወሙ አሉ። ለምሳሌ ፕሪዘርቪንግ ትራዲሽናል ፎርም መጠቀም አለብን፣ ያለው መጽሐፍ ቅዱስ ያለውን መጠቀም አለብን፣ የቀስ እያለን ወደ ሊበራል እንሄዳለን እና ጥንቃቄ ያስፈልጋል የሚሉ አሉ። ስለዚህ እሱ የእናንተ አቋማችሁ ነው፣ ብዙም የሚያስቸግር አይደለም። ግን ግሪኩ ወንድ አድርጎ ካስቀመጠ ወንድ ማድረግ አለባችሁ። ሊትራል ነው የምተረጉሙ ማለት ትችላላችሁ። እሱ ብዙም ችግር የለም። ሶ ፎርማል ኢኩቫለንስ ሞስት ፎርማል የምንላቸው አተረጓጎም ላይ ኪንግ ጄምስ ቨርዥን ሞስት ፎርማል ነው። ኒው ኪንግ ጄምስ ቨርዥን እንደዚሁ ነው። ሃይሊ ፎርማል ነው። በት ዊዝ አርኬክ እንግሊሽ ቤዝድ ኦን ኦልደር ሌስ ምንድነው ሌስ አኪሬት ቴክስቹዋል። ትናንት ባለፈው ሳምንት ስንነጋገር ሌስ አኪሬት ቴክስቹዋል ቤዝ ነው። ማጆሪቲክ ቴክስት ነው የተጠቀመው ብያቸዋለሁ። ስለዚህ አብዛኛውን ከዛ ስለተጠቀመ ብዙ ጊዜ በኮዴክስ ሳይናቲከስ፣ ኮዴክስ ቫቲካነስ እነዚህ ውስጥ የሉም አንዳንድ ጥቅሶቹ እሱ የከተታቸው አሉ ማለት ነው እዛ ውስጥ የሌሉ እና ያንን ጥንቃቄ ማድረግ ያስፈልጋል። ግን ያንንም ሲተረጉሙ ግን በእንግሊዝኛ ያለው ኪንግ ጄምስ ቨርዥን ግን ሲተረጎም ግን ፎርማል ኢኩቫለንስ ተጠቅሞ ኒው አሜሪካን ስታንዳርድ ባይብል አለ፣ ኒው ሪቫይዝ ስታንዳርድ ባይብል እንግሊሽ፣ እነዚህ ያሉ እነዚህን መጠቀም ነው። ኢንተርሚዲየት ግን ለእናንተ ሪሰርች ግን ይሄ ነው ፎርማል ኢኩቫለንት መጠቀም። ፋክሽናሉ ምናልባት ለማብራራት ካልሆነ ብዙም አትጠቀሙ፣ ጥሩ ነው በእኔ ምክር ማለት ነው። ያ አይ ቲንክ ይህንን ካልኩ ይበቃኛል። ጥያቄ ካላችሁ መጠየቅ ትችላላችሁ። ትራንስሌሽንን የትኛውን ባይብል ልጠቀም በሪሰርች ጊዜ የሚለውን ማለት ነው። ጥያቄ አለ? ዛሬ ይህንን ካየን ሄዳችሁ ሪሰርቻችሁ ላይ የትኛው ትራንስሌሽን ነው የሚለውን እዩ። ምሳሌ መጽሐፉን አንበበች ቴክስቹዋል ክሪቲሲዝም ላይ አፓራትሱን ሰጥቻችኋለሁ እንዴ? እንትኑ መጽሐፍ የግሪኩን አልሰጠዋችሁም? ይሄ ምንድን ነው? ኔልሰን አለንድ አልሰጠዋችሁም? ፖስት አላረኩም። እሺ እሱን አስታውስ አደርጋለሁ። እሱን አደርጋለሁ። ሌላም የሚትሳይገር የእሱም አፓራተስ አለ። እሱንም እንትን እናደርጋለን። ሰጣችኋለሁ። ቴክስታችሁን ስታብልሽ አድርጉ። ራሳችሁ ትራንስሌት አድርጉ። አሁን እንትን ያላችሁትን ቴክስት ግሪኩን እያያችሁ ትራንስሌት ብታደርጉ ጥሩ ነው። በእርግጥ ግሪክ ምሳሌ ግሪክ ወስደሻል?
አልወሰድኩኝም። ኦኬ። ስለዚህ መጠቀም ያለብሽ ኒው አሜሪካን ስታንዳርድ ባይብል ነው። ግሪክ ግን ብትወስጂ ጥሩ ነው። አይ ዶንት ኖ ግሪክ መውሰድ አስፈላጊ ሊሆን ይችላል እና ግሪክ መማር አለብሽ። አንድም አልተማርሽ? ጀምሬ ከአንተ ጋር ጀምሬ አቆምኩኝ። ያው ዞሮ ይመጣል፣ የግድ መውሰድ አለብሽ። ሌላው አሁን ለአሁኑ ሪሰርች ኒው አሜሪካን ስታንዳርድ ባይብል፣ ኒው ሪቫይዝ ስታንዳርድ ቨርዥን እና እንግሊሽ ስታንዳርድ ቨርዥን ሁሉንም ማገላበሽ ልዩነታቸውን ማየት። ሌላው ደግሞ ያንግ ሊትራል ትራንስሌሽን አለ፣ እሱን ማየት። ኦንላይን ላይ አሉ እነዚህ መጽሐፍቶች ታገኛቸዋለሽ። ምናልባት እንትና ታምሩ ሱፐርቫይዝ እያረጋት ግሪክ ዋንም ብትወስድ ጥሩ ነው። እኔ ይበዛብኝ ይችላል። ቪዲዮ ስላለ እየሰራች እንትን ብትል ጥሩ ነው። አሁን ከቴክስታችሁ ጋር ዳታ ሰብስቡ። መጀመሪያ እንደሰራችሁ አውቃለሁ። አሁን እስቲ ራሳችሁ ትራንስሌት ለማድረግ ሞክሩ። እንትና ምሳሌ ትራንስሌሽን እንትን ካላለች በእነዚህ ኒው አሜሪካን ስታንዳርድ ባይብል፣ ኒው ሪቫይዝ ስታንዳርድ ቨርዥን እና እንግሊሽ ስታንዳርድ ቨርዥንን ልዩነታቸው ምንድን ነው? እንደገና ደግሞ ኢንተርሊነር የሚል አለ፣ ማየት ትችያለሽ። እሱን ኢንተርሊነርም ይጠቅማል። ኢንተርሊነር ግሪክ ባይብል የሚል እንግሊሽ ግሪክ ማነው ግሪክ እንግሊሽ ኢንተርሊነር ግሪክ ዘን እንግሊሽ ኢንተርሊነር ባይብል ልታገኙት ኦንላይን ላይ ሞልተዋል እነዚህ። ስለዚህ የመረጥኩትን ማለት ነው። ቴክስቶችሽን በእነዚህ አይተሽ ልዩነታቸውን መደብ ማየት አለብሽ። ለምንድን ነው የቃላት ልዩነት አይደለም የምታየው፣ ቃላት ሲኖኒምስ ሊጠቀሙ ይችላሉ። ለምሳሌ ኢት አንዱ ኢት ሊል ይችላል፣ አንዱ ሃቭ ሊል ይችላል። አይ ሃቭ ኢትን ማይ ላንች ብልና አይ ኤት ማይ አይ ሃቭ ሃድ ማይ ላንች ብልና አይ ኤት ማይ ላንች ቢል ለምሳሌ ሃቭ ሃድ የሚለው እንደ ፐርፌክት ቴንስ ሆኖ ፕሬዘንት ፐርፌክት ቴንስ ነው፣ ግን እንደበላ አሁን መብላት እንደማያስፈልገው ነው የሚናገረው። ግን ኢት የሚል ቃል አልተጠቀምም። አይ ሃቭ ኢትን ሊል ይችላል፣ አይ ሃቭ ሃድ ሊል ይችላል። ስለዚህ አይ ሃቭ ሃድ ማይ ላንች እና አይ ሃቭ ኢትን ማይ ላንች ተመሳሳይ ነው፣ ምንም ልዩነት የለው። ስለዚህ ሲኖኒምስን አይደለም የምታዩት እናንተ፣ ኮንሴፕቹዋሊ በትርጉም ልዩነት የሚያመጣ ከሆነ ያ አካባቢ በጥንቃቄ መታየት አለበት ማለት ነው። ለምሳሌ ኒው አሜሪካን ስታንዳርድ ባይብል እና ኒው ሪቫይዝ ስታንዳርድ ቨርዥን በትርጉም የተለያየ ካስቀመጡ የሆነ ችግር አለ ማለት ነው። ሶስቱም አንድ አይነት ሆኖ ችግር የለውም ማለት ነው። ግን ለምሳሌ ኒው አሜሪካን ስታንዳርድ ባይብልን ወስጄ ከኤንአይቪ እና ከኪንግ ጄምስ ቨርዥን ጋር ሳነጻጽረው ትርጉሙ የሚለይ ከሆነ ኤግዜጀቲካሊ ፕሮብለም ይፈጥራል። ስለዚህ ያ ቦታ በደንብ ኤግዜጂሲስ መሰራት አለበት ማለት ነው። ቲዮሎጂካል ዲፍረንስ ይኖረዋል ማለት ነው። ይህ ቦታ ለምሳሌ ኤንአይቪ ብዙ ጊዜ ቲዮሎጂካሊ ኢንፊውዝድ ነው። እሱን ከኒው አሜሪካን ስታንዳርድ ባይብል ወይም ከኒው ሪቫይዝ ስታንዳርድ ባይብል ጋር አነጻጽራችሁ ስታዩት የትርጉም ልዩነት ካመጣ ያ ለእናንተ ጥሩ ነው፣ ለምርምር ይረዳቸዋል። ስለዚህ የግሪኩ ከሌለ እነዚህን ዊዛውት ግሪክ ከሆነ እነዚህን ባይብሎች መጠቀም ጥሩ ነው። ለምሳሌ ማለት ነው። ገነት ግሪክ ተምረሻል?
ተምር ያለው ግን ለመተርጎም የሚበቃ እውቀት አለኝ ብዬ አላስብም። ግሪክ ዋንን ወስደሻል? ዋንና ቱን ዋንን ወስጃለሁ። አዎ ምንድነው የምታደርጉት? ዲክሽነሪ መጠቀም ነው። እና ምንድነው ሌላው አንድ መጽሐፍ አለ ፓርሲንግ የሚባል ፓርስ ስታረጉ ካገኘው አንድ መጽሐፍ ግሪክ ፓርሲንግ አለ። በቀላሉ ፓርሲንግ ይሰራላችሁና ቨርብ ነው፣ ሰብጀክት ነው፣ እንደገና ደግሞ ፕሬዘንት ነው፣ ፈርስት ፐርሰን ነው ምናምን። ይሄ ነው ዋናው ኢንተርፕሪቴሽን ላይ ፓርሲንግ ነው ዋናው ያለውን የአንዱን ቃል ባህሪውን ሲንጉላር ነው፣ ማስኩሊን ነው፣ ሰብጀክት ነው ምናምን፣ ቨርብም ከሆነ ቨርብ ነው፣ ናውን ከሆነ ናውን ነው፣ ቨርቡ ዲፖነንት ነው ምናምን እንደዚህ። ከዛ በዛ መሰረት ያንን አናላይዝ ካደረግን በኋላ እናውቀዋለን ማለት። ሰብጀክት ከሆነ ወደ ሰብጀክት ወደ እኛ ስንቀይረው ወደ እንግሊዝኛ ስንቀይረው ሰብጀክት ቦታ ላይ ይመጣል ማለት። ቨርብም ከሆነ ቨርብ ደግሞ ቴንሱ ፕሬዘንት ከሆነ ኦሪስት ከሆነ ወይ ደግሞ ሙዱ እንደዚሁ ማየት እንችላለን። እና ቴንሱ መካከለኛም ከሆነ እናውቀዋለን ማለት ነው። ዲፖነንት ቨርቦች ስላሉ እሱን እንትን ላደርግላችሁ እችላለሁ፣ ስልጣችሁ እችላለሁ። አይ ቲንክ ኦንላይን ላይ ያየሁት መስሎኛል እሱን መጽሐፍ። ድሮ እሱን መጽሐፍ ለማግኘት በጣም ተቸግረን ነበር እኛ፣ ፎቶኮፒ ሁሉ አድርገን የተጠቀምነው። እና እንደሱ አይነት መጽሐፍ ምስጋና አስታውሰኝ ምላቸውን ነገሮች ግን መተርጎም ልመጂ፣ ብዙም አስቸጋሪ አይደለም። እሺ መጀመሪያ እሱን እንትን አድርጉ ዘንድ በዛ ያንን ስታረጉ ዳታ ታገኛላችሁ። መጀመሪያ ስቴፓችሁ ቴክስቱን ስታብሊሽ ማድረግ ነው። ቴክስቱን ስታብሊሽ ስታደርጉ በየትኛው ቨርዥን ላይ አለ፣ ማነው በየትኛው ኮዴክስ ላይ በየትኛው ማኑስክሪፕት ላይ አለ፣ እሱ አንዱን ትወስናላችሁ። በጣም ኢምፖርታንት ነው። ቴክስቱን ስታብሊሽ ታደርጋላችሁ። you know the text then ትራንስሌት ስታደርጉ ደግሞ ግራመሩን በዛው ታያላችሁ። የተለያየ ሚኒንጎቹንም በዛ ውስጥ ታገኛላችሁ። ዘን የሚቀጥለው እንሄዳለን ማለት ነው። ስለዚህ አሁን ይህንን በደንብ አድርጋችሁ ስሩ። ቴክስታችሁን በዚህ መልኩ ለማለት ሞክሩ። ለዚህ ነው ብዙ ማድረግ ብዙ ጊዜ የማይመከረው። አንድ ቴክስት አካባቢ በሆነ የተወሰነ ያህል ቁርጦ ወስዶ በዛ ላይ መስራት የሚመከረው ማለት ነው። ታንክ ዩ ጋይስ። ከዚህ በላይ ባኔ ጥሩ ነው። ምክንያቱም ይህንን እየሰራችሁ በዛውም ሪሰርቻችሁን እያዳበራችሁ ወደ ኋላ ሄዳችሁ የምታገኙትን ነገር እያያችሁ ዳታ እየሰበሰባችሁ ኔክስት ደግሞ የሚቀጥለው ሳምንት ደግሞ ሌላውን እናያለን። የሚቀጥለው ሳምንት የምናየው የሚቀጥለው ሳምንት የምናየው ሂስቶሪካል ካልቸራል ኮንቴክስት የሚለው ነው። እሱን እናጠናዋለን። ያ ደግሞ በጣም ወደ ትርጉም አውድ ለማጥናት የሚጠቅም ነው። አሁን ግን ቴክስቱን በጣም መወሰን አለብን። ቴክስት ትራንስሌሽን፣ ቴክስት ኤስታብሊሽመንት ወሳኝ ነው። ዘን ወደ ሂስቶሪካል ባክግራውንድ እንሄዳለን። ጥናት፣ ይሄ ዳታ መሰብሰቢያ ነው። ልክ አሁን ሄዳችሁ ኢንተርቪው እንደምታደርጉት ኢንተርቪው ሄዳችሁ ዳታ እንደምሰበስቡት ማለት ነው። ይሄ ወዲያው አንድ ሰው ወደ ጽሁፍ አይገባም። ሪሰርች ላይ ኤግዜጂሲስ ላይ ዳታ ሰብስቦ ኖት ሰብስቦ ከዛ በኋላ አውትላይን አውጥቶ ነው ወደ ጽሁፍ የሚገባው። ምንም መረጃ ሳይኖረን ወደ ጽሁፍ ትንታኔ መግባት አንችልም። አሁን መረጃዎች ከነማስረጃቸው እናፈላልጋለን ማለት ነው። ለዚህ የመጀመሪያው ስቴፕ ቴክስቱን ስታብሊሽ ማድረግ ነው።
ሁለተኛው ትራንስሌሽን ነው፣ ቴክስቱን ከተማመንበት። ሶስተኛው ደግሞ አሁን ወደ ሂስቶሪካል ባክግራውንድ እንሄዳለን። ታንክ ዩ ጋይስ፣ ተባረኩ። ቴንክ ዩ ዶክተር፣ እናመሰግናለን። እሺ